ሩታና አብርሽ የምሬ ነው የውስጥ ማንነታቸውን ከተረዳ ከዚህ በፊትም የነበራቸው ነገር ከተረዳ ስቲል ናው እንደሚዋደዱ እርግጠኛ ነኝ። የምሬ ነው። ይኸውልህ እልህ ምናምን ነው ይሄ እልህ አይደለም። ፍቅር ቢኖርበት ለልጁ ፍቅር ቢኖረው በቃ ከሷ ጋር መሆን የሚፈልግ ቢሆን አይደለም ልትለምነው አይገባም ነበር። ከሄርሜላ ጋር የቀለበት ፕሮግራም የሆነ ፕሮግራም እያሉ እንደፈለጉ እየሆኑ ሩታ ደግሞ በሱ ምክንያት የምታለቅስበት ነገር የለም። ገብቷል። በዚህ መሀል ደግሞ የሚወዳትና የሚያፈቅራት ደስታ እያለ እንደዚህ ክብሯን አዋርዳ ክብሯን ዝቅ አድርጋ ከአብርሽ ጋር እንድትሆን አንፈልግም። ሰው ስለወደዳት ብቻ ታገባለች ማለት ነው። እዚህ ጋር እኮ ባለ ትዳር ነበረች። ዛሬ ቢሆነው ነገር ይሄ ትዳር ስለፈረሰ እሷ ወደ ሌላ ወንድ መሄድ አለባት ወይ? አብርሽ የራሱን ህይወት አንድ እርምጃ ከሷ ቀድሞ ይሄዷል። ቀለበት ሊያስር የተዘጋጀ ሰው ነው። ቬሎ መረጣ ላይ ናቸው። ብዙ ነገር ለማድረግ የተዘጋጁ ሰዎች ናቸው። በዚህ መሃል ደግሞ ያንን ነገር እያየች ሲጋቡ ቀለበት ሲያረጉ እያየች ሩታ እንድትናደድ ስለማንፈልግ ደስታም ይወዳታል፣ ያፈቅራታል። ቀስ በቀስ ትየውና ሽማግሌ ላክና ቀስ በቀስ ሳይተው ሚሆን ከሆነ ይሆናል ደስታ፣ ማይሆን ከሆነ አይሆንም። ስለዛ አብርሽ አንድ ያፍቅሯል። ብትለምነው ሩታ እግሩ ላይ ብትወድቅ የፈለየ ነገር ብትፈጥር አንድ ላይ ሊሆኑ አይችልም። ሰላም ውዴኛ ቤተሰቦች እንዴት ናችሁ? አለን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሁላችሁም ባላችሁበት ሰላም ሁኑልን። ዛሬም እንግዲህ ተመልሼ መጥቻለሁ። ያው ዛሬ ትንሽ ደብሮኛል፣ ምንም ማድረግ አልችልም። ሰሞኑ እያያችሁ ነው እንግዲህ በሩታ ጉዳይ አንዳንድ ነገሮችን ለማስተካከል በጣም እየለፋው ነው ያለሁት እና ብዙዎችን ለማግኘት ሞክሬያለሁ። አግኝቼም አንዳንድ ነገሮችን አስተካክያለሁ፣ አንዳንድ ነገራቶችን ማለት ነው። ያ ቢሆንም ግን እዚህ ዓለም ላይ እስካለን ድረስ መከራ ችግር አይጠፋምና ያው ነገሩ እየሰፋብን ሄዷል። ጭራሽ ደግሞ ብሎ አሁን በጣም እየሰፋ ሄዷልና ጭራሽ ሩታና አብርሽን ከነ ሚሊያይ ነገር ተፈጥሯል። ከነ ማለት ነው ላይገናኙ ሚሊያይ ነገር ተፈጥሯልና ያ ነገር በጣም አሳሳቢ ነገር ስለሆነ ዛሬ እዚህ ጋር ተገኝቼ ለእናንተ ማሳወቅ ያለብኝ ነገርና ለእናንተ የሆነ ሰው ይዤ መጥቼ በዚህ ጉዳይ እንዲስተካከል ማድረግ የምፈልገው ነገር ስላለ ነው ዛሬ መጣሁት። እንዴት ነው አሁን ሀሳባቸው ምንድነው? አብርሽ የራሱ መንገድ ስለጀመረ ሩታና ደስታ አንድ ላይ አድርገው ደስታ አግብቷት በሰላም መኖር እንዲጀምሩ እንደዛ ነው ሀሳባቸው። ደስታ እንዲያገባት ነው ሀሳባቸው። ይሄ ደግሞ በጭራሽ ማይሆን ነገር ነው። ምክንያቱም ብዙ ነገር አብርሽና ሩታ በጣም ብዙ እርምጃዎች ሄደዋል። በተለይ ደግሞ አሁን ላይ አግብቷታል። ከማግባትም በላይ ደግሞ ልጅ አለ እና አሁን በተፈጠሩት ነገር 80 ቀዷል ምናምን በሚባለው ነገር አሁን ይሄ ነገር ከሰፋ ነገ ጭራሽ ሊስማሙበት ማይችልበት ሁኔታ ውስጥ ይገባል። ጭራሽ ማለት ነው ለመታየቱ ራሱ እስኪደብራቸው ድረስ እርስ በርስ ጭራሽ ማይሆን ውስጥ ይገባሉ። አስቡት። አሁን ደግሞ ደስታ ሩታን ካገባ አብርሽ ደግሞ ሄርሜላን ካገባ በጣም ከባድ ነገር ነው የሚፈጠረው። ልጅ ይመጣል፣ ብዙ ነገር አለ፣ ፊውቸር ይታሰባል። ደስታም የኔ የሚለው ነገር አለ፣ ከሩታ ማግኘት የሚፈልገው ነገር አለ። እንደዛውም በተመሳሳይ ሄርሜላ ደግሞ ከአብርሃም የምትፈልገው ነገር አለ፣ የኔ የምትለው ነገር አለ፣ ልጅ አለ፣ ብዙ ነገር ይመጣል ከሩታ ውጪ ማለት ነው፣ ከአብርሽ ውጪ። ይሄ ነገር ነገ ምን ሊፈጠር ይችላል? ምን ሀፕል ሊያደርግ ይችላል ህይወታቸው ላይ ፊውቸራቸው ላይ? እና ደግሞ በጣም ልናስብበት የሚገባው ነገር ምንድነው? በአብርሽና በሩታ መሀል ያለው አንድ ልጅ አለ አይደለ? ሉሌ ምን ሊሆን ይችላል? ይሄንን ነገር ማሰብ አለብን። አሁን ሩታና አብርሽ በእልህ ምክንያት ልጃቸውንም እየጎዱ ነው። አሁን አብርሽ ሩታ ጋር ሄዶ ልጅ ማየት፣ ሩታ አብርሃም ጋር ሄዳ እነዚህ አይመጡም። በጣም ከባድ ነገር ነው። በእርግጥ ሩታ ተሸንፋ አብርሽ ጋር ሄዳለች፣ ግን ያ ከምር ሐሳቧን ልንረዳ አልቻልንም። አሁን ከልቧ ይቅርታ ጠይቀው የምር ፍቅሯን ድጋሚ ገልጻለት አንድ ላይ ለመኖር ይሁን ልጃቸውን ለማሳደግ ይሁን ወይ ደግሞ ለበቀል ይሁን አናቅም። አብርሃም ላይም አንፈርድበትም። ከዚህ በፊት ከሄርሜላ ጋር ሆኖ እንደዛ ብላ ሸውደዋለች እና ይሄ ስለሆነ ትንሽ ነገር ውስብስብ ነው። ስለዚህ ዛሬ ከፈረንጁም አንደበት እንሰማለን ብዬ አስባለሁ። ያው ትንሽ አሁን መታረቃቸው ሊከብድ ይችላል። አብርሃምና ሩታን ለማስታረቅ ሊከብድ ይችላል። በእርግጥ ግን ምንም ማድረግ ስለማንችል እስኪ ያለውን ነገር በፈረንጁ ጉዳይ እናወራለን። ይሄ ነገር ግን መቆም አለበት። ሩታ ደስታን ታግባው፣ ደስታ ያኖራታል ምናምን የሚለውን ነገር በጣም ከባድ ነገር ነው። ምክንያቱም ነገ ልጅ ይወልዳሉ። አሁን ደስታ አቅም አለው፣ ያገባታል። ገባችሁ? ካገባት በኋላ ልጅ ይወልዳሉ። በቃ ነገሩ ጭራሽ ከነተበላሸ ማለት ነው። ይሄ ነገር ደግሞ ከሆነ ምንድነው መፍትሄው? ሶሉሽኑ ምንድነው? ስለዚህ ይሄ ነገር ፈረንጁን እንደምንም ለምኜም ቢሆን የምሬ ነው እግሩ ስርም ወድቄ ቢሆን ሄዶ እንዲያስቆማት አደርጋለሁ ማለት ነው። ይሄ ነገር ስለማስብ ነው። ያው ፈረንጁን መጥቷል። እንግዲህ እስኪ ይለንን ነገር እንሰማለን።
ፈረንጅ እንዴት ሰላም ነው? ሰላም አለ ፈጣሪ ይመስገን። እንዴት ነው በእናትህ አማምሮብሃል ዛሬ? ምንድነው ከበረከቱ ለኛም ትንሽ አካፍለን አካፍላል። እሺ አባቴ ሰላም ነው? እኔ እኮ አጣርፈ ፈጠረኝ። ይቅርታ በጣም ያው አንዳንድ ነገሮች አስደንግጠውኝ ነው የጠራው። ማለት እያየሁት ያለው ነገር ትንሽ ግራ ያጋባል እና ስለጨነቀኝ የመጨረሻ መፍትሄ ሶሉሽን ብዬ ያሰብኩት አንተን ማግኘት ነው። አንተን አግኝቼ ያለውን ነገር ለማስቆም ብችል ካንተ ጋር ተባብሬ መሄድ ብችል ብዬ ስላሰብኩ ነው። ብዙ ጊዜ ሄርሜላንም አግኝቼ ለማውራት ሞክሬያለሁ፣ በሩታን በኩል ለማውራት ሞክሬያለሁ። ስለዚህ አሁን ማድረግ ያለብኝ ነገር ምንድነው? እናንተን አግኝቼ ማውራት እና እየተፈጠረ ያለው ነገር ልክ አይደለም። ገኒም የሰራችው ነገር አይቻለሁ። ሩታ ደስታን አግብታ ከሀገር ወጥታ እንድትኖር እዚህም ሊሆን ይችላል ብቻ እንድትኖር ነው የታሰበው። ይሄ ነገር ደግሞ ልክ ሊሆን አይችልም። ምክንያቱም መሀላቸው ላይ ልጅ አለ፣ ሉሊ ያለ እንደምታውቀው በአብርሽና በሩታ መሀል። አብርሽ ዛሬ ይዞት የሆነ ቦታ ሊሄድ ይችላል፣ ሄርሜላ ጋር ሊሄድ ይችላል። ነገ ግን እነዚህ ልጆች መታረቃቸው አይቀርም። አሁን ግን ደስታ ሩታን ካገባ፣ አብርሽ ደግሞ ሄርሜላን ካገባ ጭራሽ የአብርሃምና የህይወት ታሪክ የሚባል ነገር እዛ ጋር ያበቃል። ይሄን ነገር ደግሞ ሀፕን ከሚያደርግ አንተ አለ አስበው፣ እዩ አለ ማለ ስቴፋ ምን እንደሆነ ታውቃለህ? አሁን አብርሃም እንዲመለስ ወይም ደግሞ አብርሃም የሆነ ነገር ተመልሶ ወደ ህይወቱ እንዲገባ ግዴታ ሩታ መለመን የለባትም። ገብቷል? አሁን እየለመነች ወይም ደግሞ የሆነ ነገር እያደረገች ነው ድጋሚ ወደ ህይወቱ ለመመለስ እየሞከረች ያለችው። ግን ደግሞ ያ ነገር እንደማይሆን እናውቃለን። ግን ያው እንደዚህ ተራርቀው የሚሆነውን መኖር የለባቸውም፣ አንድ ላይ መሆን አለባቸው ተብሎ አንድ ሰው መጎዳት የለበትም። እቺ ልጅ እየተጎዳች ነው፣ ሰው ያስፈልጋታል። ሰውም ስለሚያስፈልጋት ነው የልጇን አባት ወደ ቤት ተመለስ ካንተ ጋር መኖር ፈልጋለሁ ብላ እግሩ ስር እየተንበረከከች ያለችው አንድ ላይ እንዲሆኑ ነው። ግን ደግሞ ደስታ ይወዳታል፣ ያፈቅራታል። ከዚህ በፊት ተናግሯል። ከዚህ በፊትም ብዙ ነገር አድርጓል። ለሷ ቀለበት እስከማድረግ ድረስ ደርሷል። ግን ደግሞ ያ ነገር መረዳት አልቻለችም። እኛ ደግሞ የምንፈልገው የሷን ደስታ ስለሆነ ደስታ ደግሞ ደስታ እንደሚሰጣት በደንብ 100% እርግጠኛ ነን። ምክንያቱም የሚያፈቅራትና የሚወዳት እንደሚያፈቅራት በደንብ እርግጠኛ ስለሆነም ማለት ነው። ገብቷል? ለዛ ነው ከደስታም ጋር መሆን አለብሽ፣ አብርሽን አትለምኙ ምናምን እያልን ያለነው። እሱ የፈለገው ህይወት እየኖረ እንደዚህ እየተዝናና ከሄርሜላ ጋር የቀለበት ፕሮግራም የሆነ ፕሮግራም እያሉ እንደፈለጉ እየሆኑ ሩታ ደግሞ በሱ ምክንያት የምታለቅስበት ነገር የለም። በቃ ደስታዋን ማግኘት የምችለው ደስታ ጋር ከሆነ ደስታን እናጋባታለን። ገብቷል? እኛ አሁን የሷን ደስታ ብቻ ነው የምንፈልገው። ከዚህ በፊትም ብዙ ጊዜ ተናግረናል። አብርሃም እንደፈለገ ይሁን፣ ግን እሷ እንድትለምነው አንፈልግም። አብርሃም ከፈለገ ገደል መግባት ይችላል። አይደለም ልትለምነው ምንም ነገር እንድታረግ አንፈልግም። ገብቷል? ለልጁ ብላ ነው እንደዚህ የምትሆነው፣ ለልጇ ብላ ነው እንደዚህ እየለመነችው እግሩ ስር እየወደቀች ያለችው። ግን ደግሞ ያንን ነገር እኛ አንፈልገውም። ልጁን ማድረግ ባለበት መንገድ ያድጋል። ለልጁ እንደሚያስብ ይሆናል፣ ግን ደግሞ አያስብም። ለልጁ ቢያስብ ኖሮ ከልጁና ከሚስቱና ከራሱ ጋር ነበረ ልጁ ማሳደግ የነበረበት። ሌላ ሚስት አግብቶ እንደ ውሽማ ምናምን እየመጣ ልጁን አይደለም ማየት የነበረበት። ለልጁ ቢያስብ ልጁን ቢወደው ማለት ነውና ልጁን ማይወዱ አብርሃም አስመሳይ ነው። ገብቷል? ስለዚህ አይ ፈረንጁ እዚህ ጋር ይቅርታ ላስቆመና እንደዚህ ብሎ መወሰን ይከብዳል። አሁን አብርሃም ልጁን አይወድም ሩታንም አይወድም ማለት ይከብዳል። ይኸውልህ ነገሩ አሁን ውስብስብ ነገሩ ስለገባን እውነታውን ማወቅ ከብዶናል። ታውቃለህ? አሁን ሩታ ጋርም ስትሄድ ሌላ ነገር ነው፣ አብርሽ ጋርም ስትሄድ ሌላ ነገር ነው። እኔ ግን በዚህም በዛም ሩታና አብርሽ የምሬ ነው የውስጥ ማንነታቸውን ከተረዳ ከዚህ በፊትም የነበራቸው ነገር ከተረዳ ስቲል ናው እንደሚዋደዱ እርግጠኛ ነኝ። የምሬ ነው። ይኸውልህ እልህ ምናምን ነው ፈረንጁ ባንቸኩል ይሻላል። የምሬ ነው ባንቸኩል ይሻላል። እልህ የነበረው ሩታ ጋር ነበረ። ሩታ ደግሞ እልኋን ለቃ ወደ ፍቅር ተመለሰች። ገብቷል? እልህ ነበረ ከዚህ በፊት የያዛት እሱ ማን ስለሆነ ነው እኔ እያለሁ ሌላ ሴት ጋር የሚሄደው ብላ እልህ ይዟት ነበረ። ያንን እልህዋ አቁማ አሁን እንመለስ አንድ ላይ እንሁን አለችው። እሱ ግን እምቢ አለ። ገብቷል? ይሄ እልህ አይደለም። ፍቅር ቢኖርበት ለልጁ ፍቅር ቢኖረው በቃ ከሷ ጋር መሆን የሚፈልግ ቢሆን አይደለም ልትለምነው አይገባም ነበረ። ከዚህ በፊት ያደረገችው ነገር አለ። ያኔ ትዝ ይላል። ሰምተኛል። ምንም ያደረገችው ነገር የለም። እቺ ልጅ አንድ ነገር አድርጋሻል ብላችሁ አልተናገሯት አፋችሁ እንኳን በቃ እፈሩ እንዴ! አንተ በሶስት ቀን እኮ ቻሌንጅ ፈጥራ አብርሃምን የራሱ ያደረገች ልጅ እኮ ናት። ሄርሜላ ጋር ሄዶ የመለሰችው ልጅ ናት። ዛሬም ደግሞ ድጋሚ ስትመጣ እሱ እንዴት እንደዛ ነገር ነው አያስብም። ልትፎግረኝ ነው፣ ህይወቴን ልበጠብጥ ነው፣ ከሄርሜላ ለይታኝ ልትጫወትብኝ ነው ብሎ እኮ ያስባል። በግልጽ ነገረችው እኮ ከዛ በፊት ያደረኩት ነገር ላደርግብ መስሎ ከሆነ በጣም ተሳስተሃል ብላ በግልጽ ነገረችው። እንዴት እንደዚህ ብላ ትናገራለች? ከዛ በፊት እንደዚህ ብላ ተናግረዋለች። ልጫወትብህ አይደለም ምናምን ብላ ግልጹ ነግረዋለች። አልነገረችውም።
አሁን ግን ግልጹ ነው የነገረችው። ካንተ ጋር መሆን እፈልጋለሁ፣ ካንተ ጋር ጊዜዎችን ማሳለፍ እፈልጋለሁ፣ ልጄን ካንተ ጋር ማሳደግ እፈልጋለሁ እያለቀሰች ነው እየጠየቀችው ያለችው። ገብቷል? በዚህ መሀል ደግሞ ሚውዳትና ሚያፈቅራት ደስታ እያለ እንደዚህ ክብሯን አዋርዳ ክብሯን ዝቅ አድርጋ ከአብርሽ ጋር እንድትሆን አንፈልግም። ሰው ስለወደዳት ብቻ ታገባለች ማለት ነው? እዚህ ጋር እኮ ባለ ትዳር ነበረች። ዛሬ ቢሆነው ነገር ይሄ ትዳር ስለፈረሰ እሷ ወደ ሌላ ወንድ መሄድ አለባት ወይ? ይኸውልህ የምትወደውን ነገር ስትፈልግ ሚውድህን ነገር ታጣለህ። በዚህ መሀል ደግሞ ሚውዳትን ነገር እንድታጣ አንፈልግም። ለዛ ነው እንደዚህም ተጋፍተን ከደስታ ጋር መሆን አለብሽ እያልናት ያለነው። ምክንያቱም ስለሚወዳት ስለሚያፈቅራት ደስታን ካመጣጡ ጀምሮ የምታውቀው ከሆነ ከውጭ እሷን ብሎ ነው የመጣው። ገብቷል? አንዳንድ ነገሮችን አስተካክላለሁ ብሎ መጣ። በዚሁ አጋጣሚ ሩታን አገኛት፣ ለሷ ብሎ ቀረ። ስንት ነገር ጥሎ እንደመጣ በዚህ በፍቅር ማለት ይሄ ነው። እሱ ግን ለልጁ ብሎ እንኳን ሄርሜላን አለቀቃትም። ለፍቅር ብሎ ግን ብዙ ነገር ስራውን ጥሎ አገር ጥሎ ሰው ውጭ ሀገር ለመሄድ ምን ያክል መስዋዕትነት እንደሚከፍል ራስ ታውቀዋለህ። ግን ደግሞ ያንን መስዋዕትነት እንኳን ጥሎ ነው ሩታን ስለሚወዳት ሩታን ስለሚያፈቅራት አንድ ላይ ለመሆን የወሰኑ። ገብቷል? ግን ደግሞ ያንን ነገር መረዳት ካልቻለች እኛ እሷን ለማስረዳት መሄድ ባለብን ረጅም መንገድ እንሄዳለን እንጂ ክብሯን እያዋረደች የሆነ ነገር እያለቀሰች ምናምን እንድትመጣ አንፈልግም። ገብቷል? ያንንም በኋላ ለማየት ነበር ከዚህ በፊት ብዙ ነገር የተናገርነው ብዙ ነገር ያደረግነው። ግን ደግሞ አሁንም መልሳ በአብርሽ ጉዳይ እያለቀሰች ነው። ፈረንጁ ቆይ እሺ፣ አንድ ጥያቄ ብቻ ልጠይቅህ። አሁን አንተ የምታስበው እንደዚህ ነው? አሁን ሩታና አብርሽ በቃ ከዚህ በኋላ አንድ ላይ መቀጠል አይችሉም፣ ይለያዩ፣ ሶ ደስታን ታግባ ብለህ ነው የምታስበው? ፊውቸር ማሰብ የለብንም? ለምን እንቸኩላለን እንዴ? ነገ የሆነ ነገር ቢፈጠርስ? አሁን እኮ ደስታ ሩታን ካገባት እኮ ልጅ መውለዳቸው አይቀርም። ሶ ይሄ ልጅ ኦልሬዲ ገብቷል፣ በቃ ትዳር ዓለም ውስጥ እስር ቤት ውስጥ ገብቷል። አሁን ደስታን በዚህ ጉዳይ ለምን ይጎዳል? እሺ ነገ አብርሽ ተመለሰን በል፣ ከዛ ሩታ ደግሞ ቢሆን አጋጣሚ ወደ አብርሽ ተመለሰችን በል፣ ደስታ ምን ሊሆን ነው? ባንቸኩል ጥሩ ነው። እኔ አሁን ሁለቱንም አናባላቸው፣ ትንሽ ጊዜ እንቆይ። ገኒ ራሱ በጣም ቸኩላለች። እንዴት ነው ሄዳ አግቢው የምትላት? አብርሃም ራሱ ምን ያስባል? እሱ የፈለገውን ማሰብ ይችላል። አይደለም ሁለቱም ጥፋተኛ ናቸው። ምን እንደሆነ ታውቃለህ? ይኸውልህ ቴቭሎስ እውነቱን ልንገርህ፣ አብርሽና ሄርሜላ ቀለበት ሊያስሩ ቀን እየቆጠሩ ያሉ ሰዎች ናቸው። ስለዛ ሩታ እየለመነችው የሆነ ነገር እየተጎዳች የዛን የቀለበቱ ቀን ሩታ ምን አይነት ስሜት እንደሚሰማት ስለምናቅ ያንን ደግሞ ቀድመን ነገሮችን እያስተካከልን ከደስታ ጋር አንድ ላይ እንዲሆኑ እያደረግን ነው። ምክንያቱም አብርሽና ሄርሜላ ቀለበት ሊያስሩ ቀን እየቆረጡ ያሉ ሰዎች ናቸው። እርግጠኛ ነህ አብርሽን እንደሚያገባት? እርግጠኛ ነህ ወይ አንተ አብርሽን እንደሚያገባት? ካርድ አልደረሰም? የቀለበት ካርድ አልደረሰም? እሺ ቢደርሰኝስ? እየደረሰ የቀለበት ካርድ ደርሷል። ግን ደግሞ አሁንም ያንን ነገር ማመን አልቻልክም። እንደሚወዳት እንደሚያፈቅራት እኮ ነገራት። በቃ አንዴ ወንድ ልጅ ላይ አንድ ሴት የወንድ ልጅ ልብ ላይ ከገባች ገባች ነው። ገብቷል? ሴት ልጅ አይደለችም። እንደውም ሴት ልጅ ትሻላለች ሌላው ጋር ለመሄድ የሆነ ብቻ በምን እንደማስረዳ አላውቅም። ወንድ ልጅ ግን አንዴ ካፈቀረ አፈቀረ ነው። ስለዛ አብርሽ አንዴ አፍቅሯል። ብትለምነው ሩታ እግሩ ላይ ብትወድቅ የፈለየ ነገር ብትፈጥር አንድ ላይ ሊሆኑ አይችልም። ግን ደግሞ ሩታ እንድትጎዳ ስለማንፈልግ ደስታንም በዚህ አጋጣሚ የሆነ ከሱ ጋር ለማቀራረብ እንሞክራለን። ገብቷል? ሩታንም ያንን ነገር እንዳልተቀበለችው እርግጠኛ ነኝ። ወይም ደግሞ እኔም ጠይቂያት ነበረ። ደስታ እኮ ካንቺ ጋር እንዲሆን እንፈልጋለን ምናምን ብዬ ጠይቂያት ነበረ። የሰጠችኝ መልስ ደስ አይልም። ግን ደግሞ አሁንም ቢሆን ተስፋ አልቆርጥም። ምክንያቱም እኔ የእሷን ደስታ ስለምፈልግ ማለት ነው። ፈረንጁ እኔ እኮ ዛሬ የጠራው ደስታና ሩታን አንድ ላይ እንድታደርግልኝ ሳይሆን እኮ ይሄ ሀሳብ እንድታስቆምልኝ ነው የጠራው። አልችልም። በኋላ ይጸጽታል። ይኸውልህ የምሬን ነው የምልህ ፈረንጁ፣ ሲሪየስ እኔ እንደዚህ በክብር አንተና እኔ የምናወራው በቃ በኋላ እንዳይጸጽተን ነው። ገባ አይደለ? የአብርሃምና የሩታ ህይወት ስለሚያገባን ስለሚመለከተን ነው እንጂ ይሄ ሁሉ ነገር የምንለፈልፈው አንተም ህይወት ላይ እኔም ህይወት ላይ የሚጨምር አንድ ነገር የለም። የሰው ልጆች የሰው ትዳር የሰው ቤት ተበጥብጦ በዚህ በኩል ደግሞ ልጅ አለ፣ ገና የሚያድግ ትንሽ ልጅ አለ። ነገ ይህ ልጅ መሀል ላይ ሊቀር ነው። እሺ ይኸውልህ ለልጁ በጣም እናስባለን። አሁንም እየተጠነቀቅን ያለነው ለልጁ ጭንቅላት ነው። ገና ለገና ሲያድግ አባቴ ሴት ነው ብሎ እንዳይጠይቃት እያሰብን ነው። ግን ደግሞ አባቱ ምን አይነት ጭካኔ እንዳለው ምን አይነት ሰው እንደሆነ ማየት ይችላል። ቪዲዮ አለ፣ ብዙ ነገር አለ። ገብቶሃል? እየለመነችው እንደነበረ ማረጋገጥ እንችላለን በቪዲዮ። አሁንም ቢሆን ለልጁ ስንል አብርሽ ቢመለስ በጣም ነው ደስ የሚለን። አሁንም ቢሆን ከሩታ ጋር ቢሆን የድሮ ፍቅራቸው ቢመለስ እኔ በጣም ነው ደስ የሚለኝ። ግን ደግሞ ይሄ ልጅ ቀለበት ለማሰር ለመጋባት የተዘጋጀ ልጅ ወደ እኔ እመልሳለሁ ብላ ማሰብ ማለት ልፋት ነው። ገብቶሃል አይደለ? አሁን ይሄ ልጅ ቢመለስ ነገርኩ በቃ በጣም ነው ደስ የሚለኝ። የድሮ ህይወታቸው የድሮ ላይፋቸውን የድሮ ፍቅራቸውን በደንብ ጠንቅቄ ስለማውቀው ማለት ነው። አብርሽ ለሱ ያለው ፍቅር አውቀዋለሁ፣ ሩታም ለሱ ያላት ፍቅር በደንብ ነው ጠንቅቄ ማውቀው።
ግን ደግሞ መሀል ላይ የገባችው ሄርሜላ አንዴ ልብ ውስጥ ገብታለች። ሩታን እየረሳት ነው የሚመጣው። ማይወዳትና ሳይወዳት ሳያፈቅራት ድጋሚ ወደ ሩታ ወደ ቤቷ ቢመለስ እየጎዳት የሚመጣው ድጋሚ ሩታን ነው። ገብቷል። እንደዚህ ደግሞ መጎዳት እንድትጎዳ ስለማንፈልግ ነው። ደስታም ያው ስለሚወዳት ነው በቃ የሁሉ ነገር መስዋዕትነት እየከፈለ ያለው። ስለዛ የሚወዳትና የሚያፈቅራት ሰው እያለ ሌላ ሰው ጋር ሄዳ እንድትለምን የሆነ ነገር እንድትፈጥር አንፈልግም። ገብቷል። ይሄን ነገር እስኪፈጠር ድረስ ቁጭ ብዬ ማየት አልፈልግም። አብርሽን አናግረው አብርሽን የሆነ ነገር ፈጥራ ከመጣች በኋላ ቤት ምን እንደምትሆን ስለማቅ ነው። ቤት ምን አይነት ስሜት እንደሚሰማት ስለማይ ነው። አብርሽ ሁለት ጊዜ ጠየቀችው፣ ካንተ ጋር መሆን እፈልጋለሁ አለችው። ሁለቱም ጊዜ እኔ አልፈልግሽም የራሴ ህይወት ጀምሬያለሁ ብሎ ተናገረ። ቤት ገብታ ግን ምን አይነት እንባ ምን አይነት እልቅሻስ እንደምታለቅስ እኛ ነን የምናውቀው። ያንን ስሜቷ እኛ ነን የምንረዳው። እና ደስታዋን በቃ እንባዋን ያብስላታል ወይም ደግሞ ደስታዋን እንደ አዲስ ይመልሰዋል ብለን የምናስበው ደስታ ነው። ገብቷል። ያንን ነገር ደግሞ ለማድረግ እኛ ረጅም መንገድ እንሄዳለን። ግን ይሄን ነገር ስናደርግ ምን መሰለ አብርሽን ጠልተነው አይደለም። አብርሽና ሩታ አንድ ላይ እንዲሆኑ ሳንፈልግ ቀርተን አይደለም። ግን ደግሞ አብርሽ የራሱን ህይወት አንድ እርምጃ ከሷ ቀድሞ ይሄዷል። ቀለበት ሊያስር የተዘጋጀ ሰው ነው። ቬሎ መረጣ ላይ ናቸው። ብዙ ነገር ለማድረግ የተዘጋጁ ሰዎች ናቸው። በዚህ መሃል ደግሞ ያንን ነገር እያየች ሲጋቡ ቀለበት ሲያረጉ እያየች ሩታ እንድትናደድ ስለማንፈልግ ደስታም ይወዳታል፣ ያፈቅራታል። ቀስ በቀስ ትየውና ሽማግሌ ላክና ቀስ በቀስ አይተው ሚሆን ከሆነ ይሆናል ደስታ፣ ማይሆን ከሆነ አይሆንም እንድታየው ነው እንጂ ግዴታ እንደሌላዎቹ ይሄ እንደ አብርሽና እንደ ሩታ እንደ ሄርሜላ በግድ ዛሬ ካልተጋባችሁ ምንል ሰዎች አይደለም። ትየው ጸባዩን ትየው በቃ በጣም እርግጠኛ ሆነ ነው ግን እያወራ ያለው በደንብ እርግጠኛ ነኝ። ምክንያቱም አብርሽ ቀለበት እኔ ብዙ ነገር ስለማቅ ነው እነሱ እንደዚህ አብርሽን የምናገረው ብዙ ነገራቸውን ከዚህ በፊት ከነሱ ጋር ሆኜ ብዙ ነገር ከነሱ ጋር ቀኑ ሙሉ ከነሱ ጋር እያሳለፍኩኝ በደንብ አድርጌ አይቻቸዋለሁ። አሁን ደግሞ ምንም ነገር ሲያደርጉ ቀድሜ ያውቃለሁኝ። እኔ ብዙ መረጃ ይደርሰኛል ስለነሱ። ቀለበት ሊያስሩ እንደሆነ ደግሞ በእርግጥ በቪዲዮ ራስህም አይታል። የእንትን ወረቀት ሲሰጠን የቀለበት ፕሮግራም ምናምን አለ ተብሎ ካርድ ሲሰጠን አይታል። ቬሎም የሙሽራ ነገሮች ምናምን ሲመረጥም ብዙ ነገሮች እየደረሱን ነው። ለዛ ነው እንደዚህ እርግጠኛ ሆነ የምንናገረው። ስለዛ አትልፋ፣ ምንም ማድረግ አንችልም። አሁንም ቢሆን እኛ አንድ ላይ ቢሆን ደስ ይለናል። ግን ደግሞ እንደዚህ እንድትለምነው ስለማንፈልግ ደስታን ብታገባው ደስታ ሽማግሌ ቢልክ እኛ ደስተኛ ነን። ይኸውልህ ፈረንጁ እኔ አብርሽን ለማግኘት እሞክራለሁ። አንተ ግን ትንሽ ብታረጋጉት ደስ ይለኛል። ይኸውልህ ነገ እንዳይጸጽተን አሁን ይሄ ሁሉ ነገር ምልህ ነገ እንዳይጸጽተን ብቻ ነው። ነገ የሚፈጠረውን ነገር አናውቅም። ይኸውልህ በኋላ ይሄ ልጅ የሆነ ነገር ሆኖ ከምንጸጸት ይኸውልህ ሩታም ተጎታ አብርሽም ተጎቱ ይሄ ልጅ የሆነ ነገር ሆኖ ከምንጸጸት ሶሉሽኑ ይሄ አይደለም፣ መፍትሄው ይሄ አይደለም። ረጋ ብለን ብናስብ ይሻላል። እነዚህ ልጆች ትዳር ውስጥ ከገቡ በኋላ ማንም ሊያለያያቸው አይችልም፣ ሊያገናኛቸውም አይችልም አብርሽና ሩታን። አሁን ደስታ ካገባት በኋላ ሩታን መልስ እንዴት ትለዋለህ? እቃ አይደለች። በቃ ኦልሬዲ አግብቷታል፣ ፍቃድ ተሰጥቶታል። ሩታ የእሱ ናት፣ እንደፈለገ ማድረግ ይችላል። በተመሳሳይ ደግሞ አብርሃም ሄርሜላን ይሄ ሁሉ ነገር ውስብስብ ውስጥ ከምንገባ የአብርሃምን ነገር ለማስቆም እንሞክርና ሩታን አረጋግተን አንድ ላይ እንዲወሩ እናድርግ። በሽማግሌ ራሱ በየትኛውም ነገር ሞክረን አንድ ላይ እንዲሆኑ እናድርግ። እዛ ጋር ስሜታቸውን ሁለቱም ካወሩ በኋላ አሁን እኮ ግልጽ ነው። እነሱ እንደዚህ ያወራሉ እንጂ ፌስ ቱ ፌስ የሆነ ነገር ከፊዚካል ያወራሉ እንጂ ውስጣቸውን አንድ ቀን ተናግሮ ያውቁ። ሜቢ ሩታ ያኔ አሁን ይሄኛው ቪዲዮ ላይ እንትን ይቅርታ ስጠይቀው ምናምን አብሬ ልኑር ስትለው ሜቢ እሱ የውስጧን ሊሆን ይችላል፣ የውስጧ ስሜቷን ሊሆን ይችላል። አብርሃም ግን አንድ የውስጡን ስሜት አልተናገረም። አሁን ነገ ከሚጸጸተን ነገ የልጅ መሀል ላይ ያለው ሉሌ የሆነ ልጅ ሆኖ ከምንጸጸት ለምንድን ነው አሁን ትንሽ ባንረጋጋው? ጊዜ ቢፈጅ ነው ወር ቢፈጅ ነው። ገባ? አሁን አንተ ሩታ እንዲየለመነች ትቀጥል ነው የምትለኝ? ትቀጥል አይደለም ያልኩ። እሺ መለመኑ እንዳለ ይሁን። እኔ ለሩታ ሳላዝን ቀርቼ አይደለም፣ ፊውቸራቸውን አስቤ ነው። እንዴ እቺ ልጅ አሁን ትዳር ማለት ቀላል ነገር አደረግ ነው እንዴ? ደስታን እኮ ካገባት በኋላ በቃ አብርሃም በምንም ተአምር ወደ ሩታ ህይወት ሊመጣ አይችልም። አሁንም ራሱ እያገናኛቸው ያለው ሉሌ ነው። ገባ አይደለ? ጭራሽ ደግሞ አሁን ደስታ ሩታን ካገባ ከሀገር ይዟት ይወጣል። ኦልሬዲ በቃ ሁሉ ነገር ተፈጸመ ማለት ነው። እሺ በዚህ ልጅ ምክንያት ውስብስብ ውስጥ አይገቡ፣ ረብሻ ውስጥ አይገቡ። እኔ አሁንም ቢሆን ይኸውልህ በቃ እኔ የቻልኩትን እሞክራለሁ፣ የቻልኩትን አደርጋለሁ። እኔ የእሷን ደስታ ነው የምፈልገው። አሁንም ቢሆን ደስታን አልፈልግም ካለች በግዴታ የምናደርግበት ከሱ ጋር ካልሆንሽ ብለን የምንይዝ ሰዎች አይደለንም። የእሷን ደስታ ስለምንፈልግ ማለት ነው። አብረሽ እሺ ካላት እሺ አላት ነው። ግን ደግሞ
እኔ እሷን ለማሳመን እሞክራለሁ። በቃ ፍቅር በዚህ በልመና አይደለም። ፍቅር በልመና የምታመጣው ነገር አይደለም። ዛሬ ለምነው ወደ ቤት ካስገባኸው ነገ ለምነሽኝ ነው እኮ ያስገባሽኝ ብሎ መናገሩ አይቀርም። ገብቶሃል? በዚህ መሀል ደግሞ ጭንቅላቷ እንዲጎዳ አንፈልግም። እኔ የእሷን ደስታ ብቻ ነው ፈልገው። አሁንም ደስታን አልፈልግም ብቻዬ መሆን እፈልጋለሁ ካለች ትችላለች። አብርሽ እምቢ ብሎ ደስታን አልፈልግም ብቻዬ ነው የምፈልገው ልጄን ማሳደግ ነው የምፈልገው ካለች እሺ፣ እኛ የእሷን ደስታ ብቻ ስለምንፈልግ ማለት ነው። ብቻ ምን እንደምል አላውቅም። እኔ ደስታን አሁን እየደወለልኝ ነበረ። ብዙ ነገር ላወራው ፈልጋለሁ እኔም፣ ምክንያቱም እሱም በመሀል እንዲጎዳ አልፈልግም፣ ሩታም እንድትጎዳ አልፈልግም፣ አብርሽም እንዲጎዳ አልፈልግም። ገብቷል? አብርሽም የድሮ ጓደኛዬ ነው። ብዙ ነገር አሳልፈናል፣ ብዙ ነገር ተባብለናል። ገብቷል? እና በዚህ መሀል ደግሞ ሁሉም እንዲጎዳ ስለማልፈልግ ነገሮችን ለማስተካከል እየሞከርኩኝ ነው። ስለዛ እኔ አሁንም ቢሆን ልነግርህ የምፈልገው ነገር ቴፍሎስ፣ እንድታውቅ የምፈልገው ነገር አብርሽ ወደ ቤት ከተመለሰ እሰይ ተመለሰ፣ በጣም ነው ደስ ቢለኝ። የለፋውበት ነገር አንድ ደረጃ ላይ ከፍ አደረኩት ማለት ነው። ገብቷል? ሁላችንም የለፋንበት ነገር ግን ደግሞ እየለመነችው ምናምን እምቢ ካለ ደስታ የምትፈልገው ከሆነ ከደስታ ጋር እናረጋታለን። ስለዛ እኔ እሷን ደስታ ብቻ ነው ፈልገው፣ ከዚህ በላይ ምንም ማድረግ አልችልም። እኔ እየደወለብኝ ነው አሁን ደስታ። ከሱ ጋር ያለው ነገር አውርቼ ደግሞ እደውልልህና በስልክ በደንብ እናወራለን። ብቻ ችግር የለውም። እሺ፣ አመሰግናለሁ። ያለውን ነገር ተደዋውለን ችግር የለውም። እሺ ፋሚሊዎች፣ እንግዲህ ምንም ማድረግ አልችልም። ኔክስት ያለውን ነገር እናያለን።